እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ። በዛሬው ቪዲዮ ራዕይ መጽሐፍ ላይ ያተኮሩ 21 ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከመሄዳችን በፊት የእግዚአብሔርን ቃል እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በምዕራፍ 1 መሰረት ዮሐንስ ኢየሱስ በራእይ በተገለጠለት ጊዜ በየት እንደነበረ ነው የተናገረው? ሀ በኪቲም ደሴት፣ ለ በፍጥሞ ደሴት፣ ሐመርኋ በኢየሩሳሌም፣ መ በቤተልሔም። 10 ሰከንድ አላችሁ። መልሱ ለ በፍጥሞ ደሴት የሚለው ነው። ፍጥሞ በግሪክ ሀገር የምትገኝ ድንጋያማ ደሴት ናት። ዮሐንስ ራእዩን ያየው በዚህ ደሴት ላይ እያለ ነበር። ሙሉ የዮሐንስ ራእይ መልእክትን የጻፈው በዛ ሆኖ ነበር። ዮሐንስ ወንጌልን በመስበኩ ምክንያት በሮማውያን ባለስልጣኖች በግዞት ወደዚህ ደሴት እንደተወሰደ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ጥያቄ ቁጥር 2 ከሚከተሉት ውስጥ በራእይ መጽሐፍ ውስጥ መልእክት የተላከው ለየትኛዋ ቤተ ክርስቲያን ነበር? ሀ ኤፌሶን፣ ለ ገላትያ፣ ሐመርኋ ቆሮንቶስ፣ መ ተሰሎንቄ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኤፌሶን የሚለው ነው። በራእይ መጽሐፍ ውስጥ በዮሐንስ በኩል ቀጥታ ከኢየሱስ ክርስቶስ መልእክት ከተላከላቸው ቤተክርስቲያኖች አንዷ በኤፌሶን ያለችው ቤተክርስቲያን ናት። በኤፌሶን ያለችው ቤተክርስቲያን በትዕግስቷና ሐሰተኞችንም በማጋለጧ የተሞገሰችው፣ በተቃራኒው ደግሞ የቀድሞ ፍቅሯን በመተዋ ምክንያት ወቀሳ ደርሶባታል። ጥያቄ ቁጥር 3 በራእይ መጽሐፍ ውስጥ ከኢየሱስ ክርስቶስ ወቀሳ ያልደረሰባት ቸርች የቷ ናት? ሀ ሰምርኔስ፣ ለ ፊላደልፊያ፣ ሐመርኋ ሐና፣ ለ መ ሎዶቅያ። ትክክለኛው መልስ ሐመርኋ ሐና ለ የሚለው ነው። መልእክት ከተላከላቸው 7 ቸርቾች ውስጥ ከኢየሱስ ክርስቶስ ምንም ነቀፋ ያልደረሰባቸው ሰምርኔስ እና ፊላደልፊያ ናቸው። በሰምርኔስ የሰይጣን ማህበር ከሆኑ ነገር ግን የሃይማኖት መሪ እንደሆኑ ከሚያስመስሉ ሰዎች መከራ እየደረሰባቸው እንደሆነና ወደፊትም በወህኒ እስከመጣል መከራ ስለሚደርስባቸው እንዳይፈሩ የማበረታቻ መልእክት ነው የተላከላቸው። በፊላደልፊያ ላለችው ቤተክርስቲያንም የክርስቶስን ቃል በመጠበቋ የማበረታቻ ቃል ተልኳል። ጥያቄ ቁጥር 4 ለፊላደልፊያ ቤተክርስቲያን ኢየሱስ ክርስቶስ ምን እንደሰጠ ነበር የተናገረው? ሀ ወርቃማ መንገድ፣ ለ የታሸገ መጽሐፍ፣ ሐመርኋ ጥቅልል ጽሑፍ፣ መ የተከፈተ በር። 10 ሰከንድ አላችሁ። ትክክለኛው መልስ መ የተከፈተ በር የሚለው ነው። በዮሐንስ ራእይ 3:8 ላይ በፊላደልፊያ ባለችው ቤተክርስቲያን ላይ የክርስቶስን ቃል በመጠበቅና ስሙን ባለመካድ ታማኝነት ስለተገኘ ኢየሱስ ክርስቶስ ማንም ሊዘጋው የማይችለውን የተከፈተ በር እንደሰጠ በዮሐንስ በኩል ተናግሯል። በፊላደልፊያ ያለችው ቤተክርስቲያን ወቀሳ ካልቀረበባቸው 2 ቤተክርስቲያኖች አንዷ ናት። ጥያቄ ቁጥር 5 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለው ጥቅስ በምዕራፍ ስንት ላይ ይገኛል? ሀ ምዕራፍ 20፣ ለ ምዕራፍ 3፣ ሐመርኋ ምዕራፍ 5፣ መ ምዕራፍ 15። መልሱ ለምዕራፍ 3 የሚለው ነው። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣
እርሱም ከኔ ጋር ይበላል። ራእይ 3:20። ይህ ክፍል የመኖሪያ ቤት በርን ስለማንኳኳት አይደለም፣ የልብን በር ስለማንኳኳት ነው። ኢየሱስ ወደ ሕይወታችን ለመግባት የእኛን ፈቃድ እንደሚጠብቅ የሚያሳይ ነው። በመጽሐፍ ቅዱስ አብሮ በአንድ ማዕድ መብላት ጥብቅ የሆነ ጓደኝነትንና ኅብረትን እንዲሁም ፍቅርንም ጭምር የሚያመለክት ነው። ኢየሱስ ወደ ሕይወታቸው ለሚያስገቡት ሰዎች ከእርሱ ጋር ጥብቅ የሆነ ኅብረት እንዲኖራቸው ያደርጋቸዋል። ጥያቄ ቁጥር 6 በራእይ 4 ላይ ዙፋኑን ከበው የተቀመጡት 24ቱ ሽማግሌዎች የለበሱት ምን ነበር? ሀ ሐምራዊ ልብስና ወርቃማ ጫማ፣ ለ ነጭ ልብስና የወርቅ አክሊል፣ ሐመርኳ የእንስሳት ቆዳና ቀበቶ፣ መ የወርቅ ልብስና ነጭ ጫማ። 10 ሰከንድ አላችሁ። መልሱ ለነጭ ልብስና የወርቅ አክሊል ነው። ራእይ 4:4 በዙፋኑም ዙሪያ ሌሎች 24 ዙፋኖች እንደነበሩና በላያቸውም 24 ሽማግሌዎች እንደተቀመጡ ይነግረናል። እነዚህም ሽማግሌዎች ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው ነበር። 24ቱ ሽማግሌዎች ማን እንደሆኑ ዮሐንስ በግልጽ ያስቀመጠው ነገር የለም። አንዳንዶቹ 12ቱ የእስራኤል ነገዶችንና 12ቱን ሐዋርያት የሚወክሉ ሲሆኑ በአሮጌና በአዲሱ ኪዳን እግዚአብሔርን የሚከተሉ ሕዝቦችን ወይም ቤተ ክርስቲያንን የሚወክሉ ናቸው ብለው ያስቀምጣሉ። አንዳንዶች ደግሞ የእግዚአብሔር መላእክት ናቸው የሚሉም አሉ። ነገር ግን ያደረጉት አክሊል በራእይ 2:10 መሰረት ለሰዎች ቃል የተገቡ መሆናቸው መላእክት መሆናቸውን ጥያቄ ያስነሳል የሚሉም አሉ። እናንተ ምን ታስባላችሁ? በኮሜንት ላይ አስቀምጡልን። ጥያቄ ቁጥር 7 ሐዋርያው ዮሐንስ እጅግ ያለቀሰው በምን ምክንያት ነበር? ሀ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ስላልተገኘ፣ ለ ወደ እሳት ባህር የሚጣሉትን በማየቱ፣ ሐመርኳ አውሬው ዓለምን ሲቆጣጠር በማየቱ፣ መ በፍጥሞ ደሴት በሚደርስበት ስቃይ ምክንያት። መልሱ ሀ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ስላልተገኘ ነው። ዮሐንስ እጅግ ያለቀሰው በውስጥም በኋላም የተጻፈበትን በሰባት ማኅተም የተዘጋውን መጽሐፍ ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ ነው። ጥቅልሉ የያዘው የእግዚአብሔርን ፍርድ ነው። ዮሐንስ መልአኩ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ ሲናገር ተመለከተ። በሰማይም በምድርም ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልቻለም ነበር። ጥቅልሉን ወይም መጽሐፉን ሊከፍተው የሚችል የለም ማለት ለክፋት ፍርድ አይሰጥም ማለት ነው። ዮሐንስን ያስለቀሰው ይህ ነበር። ነገር ግን በምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹ አንዱ እንዲህ በማለት ዮሐንስን ያባብለዋል። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለው። ጥያቄ ቁጥር 8 በዳማ ፈረስ ላይ የተቀመጠው ስልጣን የተሰጠው ምን እንዲያደርግ ነበር? ሀ የጠፉትን ወደ እግዚአብሔር ለመመለስ፣ ለ በምድር ላይ ረሃብን እንዲያመጣ፣ ሐመርኋ ሰላምን በምድር ለማስፈን፣ መ ሰላምን ከምድር እንዲወስድ። 10 ሰከንድ አላችሁ። መልሱ መ ሰላምን ከምድር እንዲወስድ ነው። የእግዚአብሔርን ፍርድ የያዘው የግድ መከፈት የነበረበት መጽሐፍ በሰባት ማኅተም የተዘጋ ነበር። መጽሐፉን ሊከፍተው የሚችል ማንም ባይገኝም አንድ ሊፈታው የሚችል ነበር። እርሱም ኢየሱስ ክርስቶስ ነው። ኢየሱስ ወይም በምዕራፍ 6 ቁጥር 1 ላይ እንደተገለጸው በጉ ማኅተሙን መፍታት ይጀምራል። ዮሐንስም እያንዳንዱ ማኅተም ሲፈታ የሚሆነውን ነገር እየተመለከተ ነበር። ሁለተኛው ማኅተም ሲፈታ ዳማ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርስ እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው። ጥያቄ ቁጥር 9 ስድስተኛው ማኅተም በተፈታ ጊዜ የሆነው ምን ነበር? ሀ ታላቅ የምድር መናወጥ፣ ለ ፀሐይ እንደ ማቅ ጠጉር ጥቁር ሆነ፣ ሐመርኳ ጨረቃ እንደ ደም ሆነ፣ መ ሁሉም መልስ ናቸው። 10 ሰከንድ አላችሁ። መልሱ መ ሁሉም መልስ ናቸው የሚለው ነው።
ስድስተኛውንም ማተም በፈታ ጊዜ አየሁ። ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። ስድስተኛው ማተም ሲፈታ የሆነው ይህ ብቻ ሳይሆን ብዙ ነገሮች ተፈጥረዋል። እናንተ ሙሉ ምዕራፍ 6ን አንብቡት። ጥያቄ ቁጥር 10 ከፀሐይ መውጫ የወጣው መልአክ አራቱን የምድር ነፋሳት የያዙትን መልአክ ምድርን እንዳይጎዱ ያስቆማቸው ለምንድን ነው? ሀ የአርማጌዲዮንን ጦርነት ለማዘጋጀት፣ ለ ሰዎች መጠለያ እንዲሰሩ ጊዜ ለመስጠት፣ ሐመርኋ የእግዚአብሔርን ባሪያዎች ግንባራቸውን እስኪያትሟቸው፣ መ ቀኑ የሰንበት ቀን ስለሆነ። መልሱ ሐመሯ የእግዚአብሔርን ባሪያዎች ግንባራቸውን እስኪያትሟቸው ነው። ከምስራቅ የመጣው መልአክ አራቱም መልአክ በምድር በባህር ወይም በዛፎች ላይ ጉዳት እንዳያደርሱ የከለከላቸው የእግዚአብሔር ባሪያዎች ላይ በግንባራቸው ላይ የአምላክ ማህተም እስኪታተምባቸው ድረስ ነበር። ይህ የሚያሳየው ፍርድ ከመጀመሩ በፊት እግዚአብሔር ሕዝቡን ለመጠበቅ የሚያደርገውን ጥንቃቄ ነው። ራእይ 7 ከ1 እስከ 3። ጥያቄ ቁጥር 11 ኢየሱስ እኔ የምጠላውን የኒቆላውያንን ሥራ ጠልተሃል የሚል መልእክት ያስተላለፈው በየት ላለችው ቤተ ክርስቲያን ነበር? ሀ ጴርጋሞን፣ ለ ኤፌሶን፣ ሐመርኳ ቲያጥሮን፣ መ ሰርዴስ። ትክክለኛው መልስ ለኤፌሶን የሚለው ነው። በኤፌሶን ያለችው ቤተ ክርስቲያን የተነቀፈችበት አንድ ትልቅ ነገር ነበር። እሱም የቀድሞ ፍቅሯን በመተዋ ነው። በተቃራኒው ደግሞ መልካም በማድረጓ ማበረታቻ የተቀበለችባቸው ቦታዎች አሉ። ከእነዚህም መልካም ነገሮች አንዱ ኢየሱስ የሚጠላውን የኒቆላውያንን ሥራ በመጥላቷ ነው። የኒቆላውያን ሥራ ምን እንደሆነ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር የለም። ነገር ግን የስህተት ትምህርት እንዳላቸውና እግዚአብሔር የሚጠላውን ነገር እንደሚያደርጉ ተነግሯል። ጥያቄ ቁጥር 12 በሰማይ እኩል ሰዓት የሚያህል ዝምታ የሆነው ስንተኛው ማህተም ሲፈታ ነበር? ሀ አንደኛው፣ ለ አራተኛው፣ ሐመርኳ አምስተኛው፣ መ ሰባተኛው። 10 ሰከንድ አላችሁ። መልሱ መ ሰባተኛው የሚለው ነው። ሰባተኛው ማተም ሲፈታ በሰማይ ለግማሽ ሰዓት ለምን ዝምታ እንደተፈጠረ መጽሐፍ ቅዱስ የሚነግረን ነገር የለም። በዚህ ጉዳይ ብዙ ስኮላሮች የሚስማሙበት የዝምታው ጊዜ የሚያሳየው ቀጣዩ የሚመጣው ፍርድ ኃይለኛ መሆኑን የሚያሳይ እንደሆነ ነው። የግማሽ ሰዓቱንም በተመለከተ ከጥቂቶች በስተቀር አብዛኞቹ የሚስማሙበት ምሳሌያዊ እንደሆነና አጭር ነገር ግን ትርጉም ያለው ጊዜ የሚያመለክት እንደሆነ እንጂ በምድር አቆጣጠር መሰረት 30 ደቂቃ ማለት እንዳልሆነ ያምናሉ። ምክንያቱም የሰማይ የጊዜ አቆጣጠር ከምድር አቆጣጠር ጋር የተለያየ እንደሆነ ይገልጻሉ። ሁለተኛ ጴጥሮስ 3:8ን ተመልከቱ። ጥያቄ ቁጥር 13 ሶስተኛው መልአክ መለከት ሲነፋ በወንዞችና በውሃ ምንጮች ላይ በመውደቅ ውሃውን ወደ መራራነት የቀየረው ኮከብ ምን ይባላል? ሀ አጥቢያ ኮከብ፣ ለ ሬቶ፣ ሐመርኳ ኦሪዮን፣ መ ፖላሪስ። መልሱ ለ ሬቶ የሚለው ነው። ዮሐንስ ሰባተኛው ማተም በተፈታ ጊዜ ያየው 7 መላእክት 7 መለከት ሲሰጣቸው ነበር። ስለዚህ እያንዳንዳቸው መለከቱን በነፉ ቁጥር ወደ ምድር የሚጣሉና ምድርን የሚያቃጥሉና የሚያጠፉ ነገሮች ከሰማይ ወደ ምድር ይጣሉ ነበር። ሶስተኛው መልአክም መለከቱን ሲነፋ አሬቶ የሚባል ኮከብ በወንዞችና ውሃ ምንጮች ላይ ወደቀ። የውሃውም ሲሶ መራራ በመሆኑ ምክንያት ብዙ ሰዎች ሞቱ። ራእይ 8 ከ10 እስከ 11። ጥያቄ ቁጥር 14 ዮሐንስ ከመልአኩ የወሰዳትን ታናሺቱን መጽሐፍ ምን አደረጋት? ሀ በላት፣ ለ ወደ ባህሩ ወረወራት፣ ሐመርኳ በድንጋይ መሃል ቀበራት፣ መ ወደ ቤተ መቅደስ ወሰዳት። መልሱ ሀ በላት የሚለው ነው። ዮሐንስ የተከፈተች ታናሽ መጽሐፍ የያዘ ብርቱ መልአክ ከሰማይ ሲወርድ አየ።
ከሰማይም መልአኩ የያዛትን መጽሐፍ ውሰድ የሚል ድምፅ ሰማ። ዮሐንስም እንደታዘዘው አደረገ። መልአኩም መጽሐፏን ወስዶ እንዲበላ አዘዘው። መጽሐፏን በበላ ጊዜ ለአፉ እንደማር ጣፈጠችው፣ ሆዱ ግን መራራ ሆነ። ይህም የእግዚአብሔርን ቃል በመቀበል ውስጥ ያለውን ሁለት አይነት ስሜት ያሳያል። የመጀመሪያው የእግዚአብሔር ቃል በመሆኑ ጣፋጭ መሆኑ ግልጽ ነው። ሆዱ መራራ መሆኑ ደግሞ መልእክቱ በዓለም ላይ የሚሆነውን ፍርድና መከራም የያዘ ስለሆነ ነው። ራእይ 10 ከ8 እስከ 10። ጥያቄ ቁጥር 15 የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን እንዲለካ በትር የሚመስል መለኪያ የተሰጠው ለማን ነበር? ሀ ለዮሐንስ፣ ለብርቱ መልአክ፣ ሐመርኳ ለኢየሱስ፣ ከ24ቱ ሽማግሌዎች ለአንዱ። 10 ሰከንድ አላችሁ። መልሱ ሀ ለዮሐንስ የሚለው ነው። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። ራእይ 11:1 በመጽሐፍ ቅዱስ ብዙ ጊዜ መለካት የሚለው ቃል መጠበቅን ወይም ከለላን ወይም ለእግዚአብሔር መለየትን የሚያመለክት ነው። ዮሐንስ እንዲለካ የተሰጠው ከግንባታ ጋር የተያያዘ ነገር እንዲሰራ አይደለም፣ ነገር ግን ምሳሌያዊ ወይም ምልክታዊ አገላለጽ ነው። እግዚአብሔር የእሱ የሆነውን ቤቱንና ሕዝቡን እየጠበቀና ምልክት እያደረገባቸው ነው። ጥያቄ ቁጥር 16 ከባህር የወጣው 10 ቀንዶችና 7 ራሶች የነበሩት አውሬ በራሶቹ ላይ ምን ነበር? ሀ አይን፣ ጥቁር ድንጋይ፣ ሐመርኳ የዘንዶ አፍ፣ የስድብ ስም። ትክክለኛው መልስ የስድብ ስም የሚለው ነው። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። በዚህ ክፍል የተገለጸው አውሬ በዘንዶ ወይም በሰይጣን ስልጣን የተሰጠው ነው። በራሶቹ ላይ የስድብ ስም ከመኖሩም ባሻገር ስድብን የሚናገርበት አፍ እንደተሰጠው በቁጥር 5 ላይ ይናገራል። ቁጥር 6 እንዲህ ይላል፣ እግዚአብሔርን ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትንም ሊሳደብ አፉን ከፈተ። ጥያቄ ቁጥር 17 የአውሬው ቁጥር ስንት ነው? ሀ 144፣ 1000፣ ሐመርኳ 666፣ 777። ትክክለኛው መልስ ሐመርዋ 666 የሚለው ነው። የአውሬውን ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚያ አለ። አእምሮ ያለው የአውሬውን ቁጥር ይቁጠር፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም 666 ነው። ራእይ 13 ከ17 እስከ 18። ጥያቄ ቁጥር 18 ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር ምን ይሆናል? ሀ ከመከራው በኋላ ይቅርታ ያገኛል፣ ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ ሐመርኳ ታላቅ ሀብትና ክብር ያገኛል፣ ከአውሬው ጋር ለዘላለም ይገዛል። መልሱ ከእግዚአብሔር ቁጣ ወይን ጠጅ ይጠጣል የሚለው ነው። መጽሐፍ ቅዱስ ለአውሬው የሚሰግዱና ምልክቱን የሚቀበሉ የእግዚአብሔርን ሙሉ ቁጣ እንደሚጋፈጡ ይናገራል። ይህም በቅዱሳን መላእክትና በበጉ ፊት በእሳትና በዲን ስቃይ ይደርስባቸዋል። ጥያቄ ቁጥር 19 ከሰባቱ መላእክት የፊተኛው የእግዚአብሔርን ቁጣ ጽዋ በምድር ውስጥ ባፈሰሰ ጊዜ የአውሬው ምልክት ባለባቸውና ለምስሉ በሚሰግዱ ሰዎች የሆነው ምን ነበር? ሀ የሚነዘንዝ ቁስል፣ በታላቅ ትኩሳት ተቃጠሉ፣ ሐመርኳ ወደ ድንጋይነት ተለወጡ፣ አይናቸው ታወረ። 10 ሰከንድ አላችሁ። መልሱ ሀ በሚነዘንዝ ቁስል ተመቶ የሚለው ነው። የመጀመሪያው መልአክ ጽዋውን ወደ ምድር ባፈሰሰ ጊዜ የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ላይ ክፉኛ የሚነዘንዝ ቁስል ሆነባቸው። ራእይ 16:2።
ጥያቄ ቁጥር 20 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ የተቀመጠችው ሴት በግንባሯ ላይ የተጻፈው ምን ነበር? ሀ የባቢሎን ልጅ፣ ለ ጋለሞታይቱ ኤልዛቤል፣ ሐመርኳ ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት፣ መ የደቡብ ንግሥት። መልሱ ሐመሯ ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት የሚለው ነው። ሴቲቱ ኃይለኛና ብልሹ ስርዓትን ትወክላለች። ብዙውን ጊዜ እንደ ታላቅ ከተማ ኢምፓየር ወይም ሃይማኖታዊና ፖለቲካዊ ኃይል ተብሎ የሚተረጎም ሲሆን ይህም በኃጢአት በስነ ምግባርና በብልግናና በእግዚአብሔር ላይ በሚደረግ ተቃውሞ የተሞላ ነው። በግንባሯ ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጽፏል። ራእይ 17:5። ጥያቄ ቁጥር 21 በራእይ 21 መሰረት እግዚአብሔር በአዲስ ሰማይና በአዲስ ምድር ምን እንደማይሆን ነበር ቃል የገባው? ሀ ሞት፣ ለ ሐዘን፣ ሐመርኳ ጩኸት ወይም ስቃይ፣ መ ሁሉም መልስ ናቸው። መልሱ መ ሁሉም መልስ ናቸው የሚለው ነው። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። ራእይ 21:4። ከ21ዱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።